ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ውድ ቤተሰቦቻችን በተለይ የተለያዩ የዝውውር ጉዳዮች እየተነሱ ይገኛሉ። ዛሬ የሁሊያን አልቫሬዝ ጉዳይ ምናልባት እልባት ሊያገኝ ይችላል ተብሎ ይጠበቃል። ምክንያቱም ዛሬ ከዲየጎ ሲሞኔ ጋር ቀጥታ ግንኙነት የሚያደርግበት ወይም ንግግር የሚያደርግበት እለት እንደሆነ የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። ከሱ ጋር አያይዘን የምናነሳቸው ጉዳዮች ይኖሩናል ውድ ቤተሰቦቻችን። ከዛ ውጪም ሌሎች ርዕሰ ጉዳዮችን የምናነሳለን። ማንቸስተር ዩናይትድ ቤትም አንዳንድ ተጫዋቾችን ለማስፈረም አሁንም ጥረቶቻቸውን አጠናክረው ቀጥለዋል። የነሱን ጉዳይ እናነሳለን። ቸልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎና፣ ሊቨርፑልን ጨምረን ትልልቆቹን የአውሮፓ ክለቦች በዛሬ ፕሮግራማችን የምንዳሰስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ስላላችሁ እጅጉን ከልብ አድርጌ አመሰግናለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የወጣቶች ሻምፒዮና ፍጻሜውን አግኝተዋል። በአሜሪካን ኦሪገን የተካሄደው የዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና ውድድር ፍጻሜውን አግኝተዋል። ሀገራችን ኢትዮጵያ በውድድሩ 2 ወርቅ 3 የብርና 1 የነሐስ ሜዳሊያን በማሳካት ውድድሩን ማጠናቀቋን ነው የተመለከትነው። ሌሊቱን ነው እንግዲህ ማጠናቀቁን የተደረገው። ኢትዮጵያ በሜዳሊያ የደረጃ ሰንጠረዡም ከዓለም 5ኛ ከአፍሪካ ደግሞ 2ኛ ደረጃን ይዛ ማጠናቀቅ የቻለችበት ውድድር ሆኖ ተጠናቋል። በዚህ ውድድር ላይ ለሀገራችን ኢትዮጵያ ሜዳሊያ ያስመዘገቡ አትሌቶችን ስንመለከት ዮርዳኖስ ጸጋብ በ3000 ሜትር ለኢትዮጵያ የወርቅ ሜዳሊያ፣ ከዛ ውጭ አልማዝ ዮሐንስ በ3000 ሜትር መሰናክል እንዲሁ የወርቅ ሜዳሊያ ለሀገራችን አስገኝታለች። ከዛ ውጭ ሽቶ ጉሚ በ3000 ሜትር እና በ5000 ሜትር ሁለተኛ ደረጃን ይዛ ስላጠናቀቀች በሁለቱም የብር ሜዳሊያዎች ማስመዝገብ ችላለች። ከዛ ውጪ ወሰኔ አሰፋ በ3000 ሜትር መሰናክል የብር ሜዳሊያ፣ ዳምጣው ከበደ በ5000 ሜትር የነሐስ ሜዳሊያ ማስመዝገብ የቻለ አትሌታችን ነው። በአጠቃላይ ኢትዮጵያ በዚህ ውድድር ላይም እንዲሁ 2 የወርቅ ሜዳሊያ እንዲሁ ደግሞ 3 የብር ሜዳሊያና 1 የነሐስ ሜዳሊያን ያስመዘገቡበት ውድድር ሆኖ ነው የተጠናቀቀው። ውድድሩን በአጠቃላይ አሜሪካ በ12 የወርቅ ሜዳሊያዎች 7 የብር ሜዳሊያና 5 የነሐስ ሜዳሊያ በአጠቃላይ በ24 ሜዳሊያዎች በበላይነት አጠናቃለች። ከአፍሪካ ኬንያ ናት በአንደኝነት ያጠናቀቀችው። ከዓለም ደግሞ 2ኛ ደረጃን ይዛን ያጠናቀቀችው 4 የወርቅ ሜዳሊያ 3 የብር ሜዳሊያና 4 የነሐስ ሜዳሊያ በአጠቃላይ 11 ሜዳሊያዎችን በማስመዝገብ ከዓለም 2ኛ ከአፍሪካ በአንደኝነት አጠናቃለች። ጣሊያን በ3 የወርቅ ሜዳሊያና በ2 የነሐስ ሜዳሊያ በድምሩ 5 ሜዳሊያዎችን በማስመዝገብ 3ኛ ደረጃን ስታጠናቀቅ ጃማይካ 2 የወርቅ 3 የብር 3 የነሐስ አስመዝግባለች። ኢትዮጵያ 2 የወርቅ 3 የብርና 1 የነሐስ ሜዳሊያን በማስመዝገብ ከዓለም 5ኛ ከአፍሪካ 2ኛ ደረጃን ይዛ ያጠናቀቀችበት ውድድር ሆኖ ነው የተጠናቀቀው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን የአርሰናል ጉዳዮችን እንንገራቸው። አርሰናሎች የወዳጅነት ጨዋታ ትላንትና ማድረጋቸውን እናስታውሳለን። በዚህ የፕሪሲዝን ቆይታቸው 3ኛ ጨዋታቸው ነው ትላንትና የተደረገው ከ2 የስፔን ክለቦች ጋር። ከዚህ በፊት ጨዋታቸውን አድርገዋል። ከዢሮና ጋር መጀመሪያ ያደረጉት ጨዋታ ነበር። እሱን ጨዋታ በድል ማጠናቀቃቸውን እናስታውሳለን። ከዛ በኋላ ግን ያደረጉት 2 ጨዋታ በሽንፈት የተጠናቀቁ ሆነዋል። ከሪያል ቤቲስ ጋር እንዲሁ በሳምንቱ መጨረሻ ጨዋታቸውን አድርገው ነበር። ትላንትና ደግሞ በኤምሬትስ ደግሞ የተደረገ ጨዋታ ነበር፣ የኤምሬትስ ካፕ ጨዋታ። በዚህም በቦሩሲያ ዶርትመንድ የ3-2 ሽንፈት እንዳስተናገዱ ትላንትና ምሽት በነበረው ፕሮግራማችን ላይም በስፋት እንዳነሳንላችሁ የሚታወስ ጉዳይ ነው። አርሰናል አሁንም በማጥቃት መስመሩ ላይ በደንብ መሻሻሎች እንደሚያስፈልግ የታየበት ነው። እርግጥ ነው በጣም በርከት ያሉ ተጫዋቾቹን ገና በሜዳ ላይ አላገኘም። ወሳኝ የሚባሉ ተጫዋቾች እነ ቡካዮ ሳካ ገና ወደ ሜዳ አልተመለሱም። እነ ዴክላን ራይስ፣ ብሩኖ ጊማሬሽ አዲሱ ፈራሚ፣ ሌሎችም ተጫዋቾች በተለይ በወሳኞቹ ተጫዋቾች አንዳንዶቹ ያልተመለሱበት አጋጣሚ እንዳለ ይታወቃልና ነገር ግን አሁንም ቢሆን መስተካከል እንዳለበት ጭምር ነው የሚታመነው። አሰልጣኝ ሚኬል አርቴታም ይህንን አምነው በዝውውር ገበያው ላይ አሁንም እንቅስቃሴዎችን ማድረጋችንን እንቀጥላለን ሲሉ ተናግረዋል። ምናልባት አርሰናል በቀጣይ
በትልቁ ሊንቀሳቀስባቸው የሚችሉባቸው ሁለት ቦታዎች ይኖራሉ ተብሎ ይታሰባል። አንደኛው የማጥቃት መስመሩ ላይ የፊት መስመር አጥቂ ለማስፈረም ምናልባት ጥረት ያደርጋል ተብሎ ይጠበቃል። በዚህ ጉዳይ ላይ ስሙ በተደጋጋሚ የሚነሳው ደግሞ ሁሊያን አልቫሬዝ እንደሆነ ይታወቃል። ዛሬ ምናልባት ከሁሊያን አልቫሬዝ ጋር በተያዘም ትልቅ ጉዳይ ልንሰማ የምንችልበት ዕለት ተደርጎ ይቆጠራል። ምክንያቱም ዛሬ ኦገስት 10 ዲየጎ ሲሞኔ ከሁሊያን አልቫሬዝ ጋር በይፋ ይነጋገራል ተብሎ ይታሰባል። ከእረፍት መልስ በተለይ የፍጻሜ ጨዋታ ላይ የነበሩ ተጫዋቾች ዛሬ ነው እንግዲህ ወደ ልምምድ ከ3 ሳምንት እረፍት በኋላ ወደ ልምምድ ወደ ክለቦቻቸው ይመለሳሉ ተብሎ የሚጠበቀውና ሁሊያን አልቫሬዝም ዛሬ ወደ አትሌቲኮ ማድሪድ የልምምድ ካምፕ ይመለሳል ተብሎ ይታሰባል። ከአሰልጣኝ ዲየጎ ሲሞኔ ጋርም ቀጥታ ይገናኛል ወይ ይነጋገራል ተብሎ ይታሰባል። ስለ ቀጣይ እጣ ፈንታው ተጫዋቹ የመልቀቅ ፍላጎት እንዳለው ነው በውሳኔነት እየገለጸ የሚገኘው። በአንጻሩ አትሌቲኮ ማድሪድ እና አሰልጣኝ ዲየጎ ሲሞኔ ጋር ተጫዋቹን ማቆየትና እንዲሻሻል ለመርዳት በአትሌቲኮ ማድሪድ ማቆየት ምርጫቸው እንደሆነ ከዛ ውጭ እሱን ለመርዳትም ዝግጁ እንደሆኑ ጭምር በአንዳንድ ቃለ መጠይቆቻቸው ላይ ሲናገሩ እንደነበር የምናስታውሰው ጉዳይ ነው። በአጠቃላይ እሱን ማቆየት ትልቁ ዓላማቸው እንደሆነ በተደጋጋሚ ሲናገሩ ሰምተናልና ዛሬ እርስ በርስ ተገናኝተው ውሳኔዎች ይወሰናሉ ተብሎ ይጠበቃል። የዚህ ተጫዋች ውሳኔ ሁለት ክለቦች በጣም በትልቁ ይጠብቁታል። የእንግሊዙ ክለብ አርሰናል እና የስፔኑ ክለብ ባርሰሎና። በተለይ ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ በተደጋጋሚ እየተገለጸ ይገኛል። በዚህ የክረምት የተጫዋቾች የዝውውር መስኮት ሮበርት ሌቫንዶስኪ ለቀዋል። ከዛ ውጭ ፌራን ቶሬስ ለመልቀቅ በጣም ከጫፍ ደርሷል። እሱ ደግሞ ወደ ባርሴሎና ማምራት ይፈልጋልና ባርሴሎና ጠንክሮ እንቅስቃሴዎችን ያደርጋል ተብሎ ቢታመንም አርሰናሎች ግን ይህንን ተጫዋች ለማስፈረም ሙሉ ቁርጠኛ እንደሆኑ እየተነገረ ይገኛል። በተለይ በአጥቂ መስመሩ ላይ የግድ እንደዚህ አይነት ተጫዋቾች እንደሚያስፈልጋቸው አሰልጣኝ ሚኬል አርቴታ አምኗል። በተለይ በክረምቱ የተጫዋቾች የዝውውር መስኮት መጀመሪያ አካባቢ ጭምር የህልም ኢላማ እንደሆነ ጭምር በተደጋጋሚ ሲነገር ነበር። በተለይ ሚኬል አርቴታ የተጫዋች ቢመጣለት እጅጉን እንደሚደሰት ሲነገር ነበርና ሙንዶ ዲፖርቲቮ ዛሬ ከሁሊያን አልቫሬዝ ጋር በተያዘ ትልቅ ነገር የምንሰማበት እለት ነው ሲልም ጭምር ነው መረጃውን እያጋራ የሚገኘውና የሁለቱ አካላት ስብሰባ ለአርሰናልም ለባርሰሎና በጣም ተጠባቂ ይሆናል ተብሎ ይታሰባል። ሌላኛው ምናልባት አርሰናል በዝውውር ገበያው ላይ እንቅስቃሴ ሊያደርግበት ይችልበታል ተብሎ የሚጠበቀው ሌላኛው ቦታ ደግሞ ክንፍ መስመሩ ላይ ይሆናል ተብሎ ይታሰባል። በክንፍ መስመሩ ላይ እርግጥ ነው ተጫዋች ለማስፈረም መጀመሪያ ቅድሚያ እንቅስቃሴ ያደረጉበት የነበረው የቪኒሲዮስ ጁኒየር ጉዳይ እንደነበር እናስታውሳለን። ያው የቪኒ ጉዳይ ሳይሳካ ስለቀረ ሌሎች ኢላማዎችን የግድ መመልከት አለባቸው ተብሎ ይታመናል። በጣሊያን አንዳንድ ታማኝ የሚባሉ የመረጃ ምንጮች እንደተናገሩት ከሆነ አርሰናል አሁንም የዩቬንቱስን ኮከብ ኬናን የልዲዝን ጉዳይ እንዳልተወው ነው እየተናገሩ የሚገኙት። ምንም እንኳን ዩቬንቱሶች ተጫዋቹ አይሸጥም ብለው ቢናገሩም ከዛ ውጭ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸውም በተደጋጋሚ ጊዜ ቢናገሩም ነገር ግን አርሰናል አሁንም ቢሆን ትልቅ የሚባሉ ገንዘቦችን አቅርበው ይህንን ተጫዋች ለማምጣት ጥያቄዎችን ሊያቀርቡ እንደሚችሉ ነው ይኸው የመረጃ ምንጭ እየተናገረ የሚገኘውና አርሰናሎች የዩቬንቱስን ኮከብ ኬናን የልዲዝን ለማስፈረም ሁኔታዎችን ማጥናት እንደጀመሩ ነው የተገለጸው። የ21 ዓመቱ ተጫዋች ዩቬንቱስ ከ100 ሚሊዮን ዩሮ በላይ ጥያቄ ከቀረበላቸው ለመሸጥ ሊያመነቱበት እንደሚችሉ እየተነገረ ይገኛል። ምክንያቱም ገንዘቡ ለጣሊያኑ ክለብ ዩቬንቱስ እጅግ በጣም አስፈላጊ ተደርጎ ነው እየተቆጠረ የሚገኘውና በዚህ ምክንያት ምናልባት የዩቬንቱስን አቋም ሊያለሳለሱት ይችላሉ ተብሎ ይታመናል። አርሰናሎች በሚያቀርቡት ጥያቄ ላይ ተጫዋቹም የተወሰኑ ፍንጮችን ሰጥቷል ተብሎ ይታመናል። በእንግሊዝ የአርሰናል በጣም ጥሩ ደጋፊ እንደሆነና አርሰናል የሚጫወትበትን መንገድ እጅግ በጣም እንደሚወደው ከዚህ በፊት በነበረው ቃለ ምልልስ ላይ ተናግሮ ነበርና ፍንጭ ሰጥቷል የሚሉ አይነት ሀሳቦች ይነሳሉ። ነገር ግን ትልቁ መስማማት ግን የሚኖርባቸው በአርሰናልና በዩቬንቱስ መካከል ይሆናል ተብሎ ይታሰባል። ዩቬንቱስን ልቡን የሚያራራ አይነት ገንዘቦችን አርሰናል የግድ ማቅረብ ይኖርበታል ተብሎ ይታሰባል። አርሰናልም የዚህን ተጫዋች የዝውውር ጉዳይ ሙሉ ለሙሉ እንዳልተዉትና አሁንም እየገፉበት እንደሆነ ነው የጣሊያን የመረጃ ምንጮች በስፋት እየተናገሩ የሚገኙት። ትላንትና በወዳጅነት ጨዋታው ላይም እንግዲህ ክሪስቶስ ዞሊስ ትላንትና ለኢታ ንዋኔሪ ጎል እንዲያስቆጥር አሲስት ማድረጉን እናስታውሳለን። ከዛ ውጭ ቪክተር ዮኬሬሽ ላስቆጠረው ጎልም የፍጹም ቅጣት ምቱን ያስገኘው እሱ እንደነበር ጭምር እናስታውሳለን እና በአጠቃላይ በአርሰናል ባደረጋቸው የፕሪሲዝን ጨዋታዎች እያንዳንዱ ጨዋታዎቹ ላይ የጎል አስተዋጽኦችን ማድረግ ችሏል። ወይ ጎል አስቆጥሯል ወይ አሲስት አድርጓል። ባለፉት ባደረጋቸው 3 የወዳጅነት ጨዋታዎች ላይ የምናስታውሰው ነው። ከዢሮና ጋር
ጎል ማስቆጠር ችሏል። ከሪያል ቤቲስ ጋር አሲስት አድርጓል። ፒዮሮ ሂንካፒ ያላስቆጠረው ጎል ትላንትናም እንዲሁ አሲስት ማድረግ መቻሉን ጭምር የምናስታውሰው ነውና በእያንዳንዱ ጨዋታዎች ላይ የጎል አስተዋጽኦችን አድርጓል። ታዲያም ከክለብ ብሩዥ ነው ወደ አርሰናል እንደተቀላቀለ የምናስታውሰውና በቅድመ ውድድር ዘመን ጨዋታ ጨምሮ እንዲሁ ክለብ ብሩዥ ያደረጋቸውን የመጨረሻ ጨዋታዎችን ከተመለከትን በ18 ተከታታይ ጨዋታዎች ነው የጎል ተሳትፎችን ማድረግ የቻለው ያለማቋረጥ በክለብ ብሩዥ በነበሩት 15 ጨዋታዎችና በፕሪሲዝን ባደረጋቸው 3 ጨዋታዎች ላይ በተከታታይ በ18ቱም ጨዋታዎች ላይ የጎል አስተዋጽኦ አለው። ወይ ጎል ያስቆጥራል ወይ አሲስት ያደርጋል። በአጠቃላይ 26 የጎል ተሳትፎዎች ነው በእነዚህ 18 ጨዋታዎች ላይ ማድረግ የቻለው። በሁሉም በ18ቱም ተከታታይ ጨዋታዎች ላይ ጎል ወይም አሲስት አለው። በአርሰናል ማሊያም ባደረጋቸው የፕሪሲዝን ጨዋታዎች ላይ በሙሉ የጎል አስተዋጽኦችን ማድረግ ችሏል። አጀማመሩ እጅግ በጣም ጥሩ እንደሆነ ይታወቃል። ነገር ግን ፕሪሚየር ሊግ ላይ ግን ሌላ ደግሞ የተሻለ የክንፍ መስመር እንደሚያስፈልጋቸው ምንም ጥያቄ የለውም። የዚህ ተጫዋች ግልጋሎት በጣም ቀጥተኛነቱ በጣም ጥሩ እንደሆነ ቢታመንም ነገር ግን አርሰናል በፕሪሚየር ሊጉ ላይ ደግሞ በተለይ በአውሮፓ ትልልቅ በሚባሉ ውድድሮች ላይ ራሱን የፈተነ ጥሩ የሚባል የክንፍ መስመር ተጫዋች ያስፈልጋቸዋል። ነገር ግን ክሪስቶስ ዞሊስን በሚቀጥለው የውድድር ዓመት ለአርሰናል በጣም ጥሩ የሚባል ግልጋሎትን መስጠት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጮች የተናገሩት። ከትላንትናው ጨዋታ በኋላ አሰልጣኝ ሚኬል አርቴታ ከጨዋታው ጋር አያይዘው አንዳንድ ጉዳዮቻቸውን አንስተዋል። ደጋፊዎች ስጋት ሊገባችሁ አይገባም ብለዋል አርቴታ ከትላንትናው ጨዋታ መልስ ሲናገሩ። የአርሰናሉ አሰልጣኝ ሚኬል አርቴታም የክለቡ ደጋፊዎች በቡድኑ ውጤት ሊያሰጋቸው እንደማይገባ ነው የሚናገሩት። አርሰናል ካደረጋቸው 3 የወዳጅነት ጨዋታዎች በሁለቱ መሸነፉን እናስታውሳለንና ደጋፊዎቹ በውጤቱ መጨነቅ ይኖርባቸው እንደሆነ ጥያቄ ቀርቦላቸው ነበር። አርቴታ የትኛውም ሽንፈት ያናዳል፣ ነገር ግን መስጋት ግን በጭራሽ አይገባም ሲሉ ነው የሚናገሩት። በአሁኑ ሰዓት በምን ደረጃ ላይ እንዳለን በደንብ እናውቃለን ሲሉ ነው ሚኬል አርቴታ ጨምረው የሚናገሩት። አክለውም አብዛኞቹን ተጫዋቾች እንደሌሉና ብዙዎቹ ደግሞ በቂ ዝግጅት እንዳላደረጉ መረዳት ይገባናል ሲሉ ጭምር ነው የሚናገሩት። በተጨማሪም አንዳንድ ጊዜም እየተሸነፉ በእንደዚህ አይነት ሁኔታዎች ውስጥ ማለፍም ጥሩ ነገር ነው ሲሉ ጭምር እንዲሁ ሀሳባቸውን ሲሰጡም ጭምር ተመልክተናል። በአጠቃላይ አሰልጣኝ ሚኬል አርቴታ አዳዲስ ተጫዋቾችን ለማስፈረምም እየሞከርን ነው ሲሉ ጭምር ይናገራሉ። ገበያው ላይ ትክክለኛ ተጫዋቾችን ካገኘን አሁንም ከማስፈረም ወደ ኋላ እንደማንል ለደጋፊዎቻችን ቃል መግባት እንፈልጋለን ሲሉ ጭምር ሀሳባቸውን ሰጥተዋልና ደጋፊዎች በጭራሽ ስጋት ሊገባችሁ አይገባም፣ የተቻለንን ነገር በሙሉ በዝውውር መስኮቱ ላይ ለማድረግ ጥረት እናደርጋለን ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙት። ቪክተር ዮኬሬሽም ሀሳቡን ይናገራል። ሲቲን ማሸነፍ እንፈልጋለን ሲል ነው የሚናገረው። የአርሰናል አጥቂ ቪክተር ዮኬሬሽ የፊታችን እሁድ ማንቸስተር ሲቲን ማሸነፍ እንደሚፈልጉ ተናግሯል። አርሰናል የመጨረሻ ወዳጅነት ጨዋታውን የፊታችን ሮብ ከኮሞ ጋር ያደርግና ከዛ በኋላ የፊታችን እሁድ ደግሞ የኮሚን ሺልድ ጨዋታውን ያደርጋል ከማንቸስተር ሲቲ ጋር የሚደረግ ጨዋታ ነው። ከፕሪሚየር ሊጉ አንድ ሳምንት ቀደም ብሎ የሚደረግ ጨዋታ እንደሆነ ይታወቃልና የፊታችን እሁድ እንደሚደረግ ነው የተረጋገጠው ይሄ ጨዋታ። ስለዚህ ፍጻሜ ጨዋታ የተጠየቀው ቪክተር ዮኬሬሽ ጨዋታውን ማሸነፍ እንፈልጋለን፣ ያለ ጥርጥር ለማሸነፍ ነው የምንገባው ሲልም ይናገራል። ዋንጫውን ማሸነፍ የበለጠ በራስ መተማመን እንደሚሰጣቸው የገለጸው ቪክተር ዮኬሬሽ ትልቅ እርምጃ ይሆናል፣ ጥሩ ነገርም ያመጣል ሲልም ይናገራል። አክሎም አሁንም የበላይ መሆናችንንና በአዲሱ ዓመትም ዝግጁ መሆናችንን ማረጋገጥ አለብን ሲልም ነው ቪክተር ዮኬሬሽ የተናገረው። በጉዳት ላይ የሚገኘው ዩሪያን ቲምበር ወደ ሜዳ ለመመለስ ሳምንታት እንደሚያስፈልገው አሰልጣኝ ሚኬል አርቴታ አሳውቀዋል። ቢሆንም ግን ዩሪያን ቲምበር በጉዳቱ በጥሩ ሁኔታ እያገገመ መሆኑን አሰልጣኙ ጨምረው ተናግረዋል። ዩሪያን ቲምበር በዓለም ዋንጫ ወቅት ጉዳት አጋጥሞት እንደነበር ይታወሳል። ያው ለዓለም ዋንጫ ስብስብ ተጠርቶ ነበር ለኔዘርላንድ ብሔራዊ ቡድን፣ ነገር ግን በጉዳት ምክንያት ግን ከስብስብ ውጭ አድርገውት እንደነበር ሮናልድ ኪውመን የምናስታውሰው ጉዳይ ነውና የአርሰናል የቅድመ ውድድር ዝግጅትን በመቀላቀል ከቡድኑ ጋር ግን አምርቶ እንደነበር እናስታውሳለን። ይሁን እንጂ ተጫዋቹም እስካሁን ድረስ ግን በቡድን ስብስብ እንደ የጨዋታ ስብስብ ውስጥ እንዳልተካተተ እናስታውሳለንና ለጥቂት ጊዜያት ከሜዳ ይርቃል ሲሉ ጭምር ነው አሰልጣኙ ሀሳባቸውን እየተናገሩ የሚገኙት። በጋብሪኤል ሄሱስ ላይ ትልቅ ፍላጎት ያለው የአውሮፓ ክለብ ናፖሊ እንደሆነ ይታወቃል። አርሰናል 20 ሚሊዮን ዩሮ የሚፈልጉ ሲሆን ናፖሊ ደግሞ አነስ ያለ ዋጋ መክፈልን ይፈልጋሉ የሚል መረጃ ነው እየወጣ የሚገኘው። ክለቦቹ ከስምምነት ለመድረስ እየተወያዩ ነው። ጋብሪኤል ሄሱስ ከአርቴታ እቅድም ውጭ እንደሆነ ጭምር ተናግሯል። የብራዚሉ ፓልሜራስ ያለው ፍላጎት እውን ነው፣ ነገር ግን ወደዚያ የመመለሱ ነገር ሊከሰት የሚችለው በ2 ወይም 3 ዓመታት ውስጥ እንጂ አሁን ላይ የመከሰት እድሉ ጠባብ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ጋብሪኤል ሄሱስ ወደ ቀድሞ ክለቡ ተመልሶ የእግር ኳስ ሕይወቱን በዛ ከማጠናቀቁ በፊት አሁንም ቢሆን በአውሮፓ ማሳለፍን ይመርጣል የሚሉ አይነት ሀሳቦችን ነው ጆርጅ ኒኮላ
መረጃውን እያጋራ የሚገኘው። ስለዚህ ከአርሰናል ጋር የመለየት እድሉ ሰፊ ነው። ወደ ናፖሊ የማምራት እድሎችም እንዳሉት ነው እየተነገረም የሚገኘው። ራፋኤል ሊያውን በተመለከተ እየተደረገ የነበረው ድርድር እየተስተጓጎለ በመምጣቱ ጋላት ሳራይ ስለ ጋብሪኤል ማርቲኔሊ በድጋሚ እንዲጠይቅም ምክንያት ሆኗቸዋል የሚል መረጃ እየወጣ ነው። ማርቲኔሊ አርሰናልን ለመልቀቅ ከታጩት ውስጥ አንደኛው ሲሆን ጋላት ሳራይ ደግሞ ከሚላን ጋር እያደረጉት ያለው ድርድር ካልተሻሻለ ማርቲኔሊ እንደ ዋና አማራጭ አድርገውም እንደሚመለከቱት ጭምር ነው የተገለጸውና በቀጣይ እሱን ለማስፈረም ጥረቶችን እንደሚያደርጉ ይፋ ተደርጓል። ሌላኛው ዌስትሃም ዩናይትድ ሪስ ኔልሰንን ይፈልጋል ተብሏል። እንደ ስካይ ስፖርት ዘገባ መሰረትም ዌስትሃም ዩናይትድ የአርሰናል ከም ተጫዋች ሪስ ኔልሰንን ለማስፈረም ፍላጎት አለው የሚል መረጃ ነው ይፋ የተደረገው። ክለቡም ተጫዋቹን በውሰት ለማስፈረም የሚያስፈልጉትን ሁኔታዎችም እያጣራ እንደሚገኝ ጭምር ይፋ ተደርጓል። ሪስ ኔልሰን በአርሰናል ያለው ኮንትራትም የመጨረሻ ዓመቱ ላይ እንደሚገኝ ነው ይፋ የተደረገው። ማንቸስተር ዩናይትድን የተመለከቱ የዝውውር ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትዶች በማርከስ ራሽፎርድ ላይ ያላቸውን እምነት ለማሳየት የቡድኑ አካል እንዳደረጉት መልእክትም ለማስተላለፍ ለማርከስ ራሽፎርድ አዲስ የማሊያ ቁጥር ለመስጠት እንደወሰኑ ይፋ ተደርጓል። በዚህም ማርከስ ራሽፎርድ የ14 ቁጥር ማሊያን በቀጣይ የውድድር ዓመት እንደሚለብስና አሁን ላይ ከቡድኑ ጋር በመጓዝ ላይ እንደሚገኝ ጭምር ነው የተገለጸው። ከትልቅ የአውሮፓ ክለብ ጥያቄ ካልቀረበ በስተቀር በክለቡ እንደሚቆይ የተረጋገጠ ጉዳይ ሆኗል። ከዛ ውጪ አሰልጣኝ ማይክል ካሪክም ጭምር በክለቡ እንዲቆይ ፍላጎት እንዳለውና በጭራሽ እንዲሄድ ፍላጎት የለውም። በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት ጥሩ ግልጋሎት ይሰጣል ብሎ ያምናል አሰልጣኝ ማይክል ካሪክ። በዚህ መሰረትም ተጫዋቹን የመልቀቅ ምንም አይነት እቅድ እንደሌለው ጭምር ነው የመረጃ ምንጮቹ እየተናገሩ የሚገኙትና ስለዚህ ማርከስ ራሽፎርድ በቀጣዩ የውድድር ዓመት በማንቸስተር ዩናይትድ ቤት ይቆያል። 14 ቁጥር ማሊያንም ጭምር እንደሚለብስ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ስሎቬኒያዊው የማንቸስተር ዩናይትድ ተጫዋች የሆነው ቤንጃሚን ሼስኮ ከሃላንድ እንደሚበልጥ ይናገራል። ሳልዝበርግ እያለሁኝ ባለሁበት ሰዓት ብዙ ሰዎች ከሃላንድ ጋር እንደምመሳሰል ይነግሩኛል። ፍጥነታችንና ሰውነታችን ይቀራረባል፣ ነገር ግን እኔ ከሱ የተሻልኩኝ እንደሆንኩኝ ነው የሚሰማኝ ሲልም ነው የተናገረው ቤንጃሚን ሼስኮ ነው ይህንን ሀሳብ እየተናገረ የሚገኘው። ስሎቬኒያዊ አጥቂ በቀጣይ የውድድር ዓመት ለማንቸስተር ዩናይትድ በጣም ትልቅ ግልጋሎት ይሰጣል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። በተለይ ከጉዳት ነጻ ሆኖ ይህንን ቡድን ማገልገል የሚችል ከሆነ በርካቶች ከሚጠብቋቸው ተጫዋቾች መካከል አንደኛው እንደሚሆን ነው ምንም ጥርጥር እንደሌለ የተገለጸው። በተለይ ጋሪ ኔቭል በሚቀጥለው የውድድር ዘመን ከፍተኛ ክትትል የሚደረግበት አንድ የማንቸስተር ዩናይትድ ተጫዋችን ተናገረ በሚል ጥያቄ ቀርቦለት ነበረ ከጋዜጠኛም እንግዲህ ምላሹን ሲሰጥም ቤንጃሚን ሼስኮ ነው ባለፈው የውድድር ዘመን ጥሩ አልነበረም ለማለት ከባድ አይደለም፣ ነገር ግን ይህ ደግሞ ቡድን አሁን ላይ ለሱ በርካታ እድሎችን መፍጠር ስላለበት ነው። ባለፈው የውድድር ዘመን የፈጠራ ኃላፊነቱን አብዛኛውን የተሸከመው ብሩኖ ሚጌል ፈርናንዴዝ ነበር። በዚህ የውድድር ዘመን ግን ማንቸስተር ዩናይትድ በዙሪያው ተጨማሪ ጥራት ያላቸው ተጫዋቾችን ጨምሯል። ይህ ማለት ተጨማሪ እድሎች ይፈጠሩለታል፣ ተጨማሪ ኳሶች ይደርሱታል፣ በግብ ክልል ውስጥም ተጨማሪ አጋጣሚዎችን ያገኛል። የክለቡ 9 ቁጥር አጥቂ ስትሆን ደግሞ ሰዎች ውጤት እንድታመጣ የሚጠብቁ ጊዜም ነው። ስለዚህ ምርጥ አጥቂዎች የሚሻሻሉት የተሻሉ ተጫዋቾች ስለሆኑ ብቻ አይደለም ሻሉት በዙሪያቸው ያለው ቡድን የተሻለ ሲሆን ጭምር ነው። የማንቸስተር ዩናይትድ የመሃል ሜዳ በሚገባው ልክ ተጫወተ። ቤንጃሚን ሼስኮ ከዚህ ቀደሙ በበለጠ ጎሎችን ላያስቆጥር የሚችልበት ምንም አይነት ምክንያት አይኖረውም። መመዘኛው እሱ ላይ ነው። ስለዚህም በሚቀጥለው የውድድር ዓመት በጣም በትልቁ የምጠብቀው ተጫዋች ቤንጃሚን ሼስኮ ነው ሲልም ጭምር ጋሪ ኔቭል ተናግሯልና በዚህ የውድድር ዓመት ያስመለከተው አቋምም በጣም ጥሩ የሚባል ነው። ከዚህ የተሻሉ ደግሞ የጨዋታ እድሎችን ሲያገኝ፣ ከዚህ የተሻለ ደግሞ የጎል እድሎች ሲፈጠሩለት በጣም የተሻሉ ነገሮችን ማድረግ የሚችል አይነት አጥቂ ይመስለኛል ሲልም ጭምር ነው ጋሪ ኔቭል ስለ ቤንጃሚን ሼስኮ ሀሳቡን እየተናገረ የሚገኘው። ማንቸስተር ዩናይትድ በእኔ ላይ እምነት እንዳለው ወይም ደግሞ በእኔ ላይ ፍላጎት እንዳለው ሳውቅ በጣም ደስተኛ ነበርኩኝ ብሏል አንድሬ ሳንቶስ ሀሳቡን ሲናገር። ወኪሌ በደወለልኝ አጋጣሚም ለባለቤቴ ስነግራት የግድ መሄድ አለብን ያለችኝ። ማንቸስተር ዩናይትድ ትልቅ ክለብ ነው፣ እዚህ በመኖሬ በጣም ደስተኛ ነኝ ብሏል አንድሬ ሳንቶስ። እያንዳንዱ ጨዋታ እንዲሁም በቻልኩት አቅምም ሁሉንም ዋንጫዎች ማሸነፍ እፈልጋለሁ ሲል ነው የተጫዋች የተናገረው። ወደ ማንቸስተር ዩናይትድ በማምራት በተጫዋችነትህ ቆይታ እርምጃ ላይ አንድ እርምጃ ከፍ ያልክ ይመስላሉ የሚል ጥያቄ ቀርቦለት ነበር አንድሬ ሳንቶስ። አዎ በእርግጠኝነት ብሏል። በእርግጥ ቸልሲም ቢሆን ትልቅ ክለብ እንደሆነ አውቃለሁ። በነበረኝ ቆይታ ቸልሲ ላደረገልኝ ነገር ሁሉ ምስጋና ማቅረብ እፈልጋለሁ። ነገር ግን አሁን ላይ የቸልሲ ጊዜ አብቅቷል። አሁን ላይ ቤቴም እዚህ ማንቸስተር ዩናይትድ ነው። እኔም እዚህ ለረጅም ጊዜ መቆየትና በርካታ ዋንጫዎችን የምፈልግበት ቦታ ላይ ነው የተገኘሁት። ስለዚህም
ከፍ ያልኩ ይመስለኛል ሲልም ጭምር ይናገራል። በቡድናችን ውስጥ ከፍተኛ ጥራት ያላቸው በርካታ ተጫዋቾች ያሉን ብሏል አንድሬስ ሳንቶስ። ብሩኖ ሚጌል ፈርናንዴዝ አለ፣ ዩሪ ተለማንስ አለ። እነዚህ ተጫዋቾች በጣም ወርልድ ክላስ የሚባሉ ተጫዋቾች ናቸው። ስለዚህ ፉክክሮች ከነሱ ጋር ይኖራሉ ወይም ጥሩ ቡድንን ይኖረናል። ከነርሱ ጋር የቡድን አጋር በመሆኔ በጣም ደስተኛ ሆኛለሁ ሲል ነው አንድሬስ ሳንቶስ የተናገረው። ሌላኛው ሳሙኤል ሎሃረስት ይፋ እንዳደረገው ከሆነ አንድሬ ሳንቶስ እንደ ዲፌንሲቭ ሚድፊልደር ለመጫወት ወይም 6 ቁጥር ሆኖ ለመጫወት ዝግጁ መሆኑን ይፋ አድርጓል። በክረምቱ የዝውውር መስኮት ከቼልሲ ያስፈረሙት የመሃል ሜዳ ተጫዋች አንድሬ ሳንቶስ እንደ አዲሱ የማንቸስተር ዩናይትድ ዲፌንሲቭ ሚድፊልደር ለመጫወትም ተዘጋጅቻለሁ ሲል ተደምጧል። ይሄ ተጫዋች አንድሬ ሳንቶስ ቀጥሎም እንደ 6 ቁጥር በጥልቁ መጫወትን እወዳለሁ፣ መጫወትም የምመርጠው በዛ ቦታ ላይ ነው። ስለዚህ በሚቀጥለው የውድድር ዓመትም በጣም ጥሩ ነገሮችን ከኔ ጠብቁ ሲልም ጭምር ነው ለማንቸስተር ዩናይትድ ደጋፊዎችም ቃል እንደገባ የመረጃ ምንጩ ይፋ እያደረገ የሚገኘው። ሊሳንድሮ ማርቲኔዝ ብቻ ሲቀር ሌሎቹ ተጫዋቾች በሙሉ በአንድ ላይ እንደሚገኙ ነው የመረጃ ምንጩ ይፋ ያደረገው። በትላንትና 2-9 የሚጠጉ የማንቸስተር ዩናይትድ ተጫዋቾች የቅድመ ውድድር ዓመት ዝግጅት ላይ የሚገኘውን የማይክል ካሪክን ስብስብ መቀላቀላቸውን የተለያዩ መረጃዎች ይፋ አድርገዋል። ማቴዎስ ኩኛ፣ ሴኒ ላሜንስ፣ ኮቢ ማይኖ፣ ማርከስ ራሽፎርድ፣ ካርል ዳርሎ፣ ማታያስ ደሊት፣ ቤንያሚን ሼስኮ፣ ታይናን ቶምሰን እንዲሁ ጄጄ ጋብሪኤል ደግሞ ተጫዋቾቹ የተቀላቀሉ ተጫዋቾች እንደሆኑ ይፋ ተደርጓል። በዛሬው ዕለት ደግሞ አርጀንቲናዊው የዓለም ዋንጫ የፍጻሜ ተፋላሚ የነበረው ሊሳንድሮ ማርቲኔስ እንዲሁ ቡድኑን እንደሚቀላቀል ነው በርካቶች የሚጠብቁት። በቀሪዎቹ 2 ጨዋታዎች ላይ የቡድኑ አጠቃላይ ቅርጽና የውህደት ደረጃ የምንመለከት ይሆናል ተብሎ ይታሰባል። ስለዚህ ከሊድስ ዩናይትድ ጋር ከዛ ውጭ ደግሞ ከኤሲ ሚላን ጋር የወዳጅነት ጨዋታዎች ይኖራሉ። ሊሳንድሮ ማርቲኔዝ ብቻ ዛሬ ይቀላቀላል። ከዛ ውጭ ግን ያሉት ሁሉም የማንቸስተር ዩናይትድ ተጫዋቾችም ቡድኑን መቀላቀላቸው ነው ይፋ የተደረገው። ሌላኛው የምናነሳው መረጃ ሪዮ ፈርዲናንድ አንዳንዶች ከሳንደርበርግ ዝውውር ጋር በተያዘ በተቆጡ የማንቸስተር ዩናይትድ ደጋፊዎች ጋር በተያዘ ምላሹን እንደሰጠን የተነገረው የመሃል ሜዳ ክፍላችን እንዴት አብሮ እንደሚሰራ ከመመልከት ይልቅ ለምን በታዋቂ ስሞች ላይ ብቻ እንደምናተኩር አይገባኝም ብሏል ሀሳቡን ሲሰጥ ሪዮ ፈርዲናንድ። ቴሌማንስ የብዙ ዓመታት የፕሪሚየር ሊግ ልምድ አለው። ሳንቶስ በትውልድ ውስጥ ከሚነሱ ምርጥ የመሃል ሜዳ ተጫዋቾች አንዱ የመሆን ብቃት አለው። ሳንደርበርግ ደግሞ ማንኛውም ሚዛናዊ የመሃል ሜዳ ክፍል የሚያስፈልገውን ጉልበትና የተከላካይነት ረጋ ያለ ጥንካሬንም የሚሰጠን አይነት ተጫዋች ይመስለኛል። በወረቀት ላይ በውድ ዋጋ የተገነባ የመሃል ሜዳ ክፍል የግድ አያስፈልገንም። የሚያስፈልገን የካሪክን የእግር ኳስ ፍልስፍና የሚመጥንና ጨዋታን ለማሸነፍ የሚያስችል ትክክለኛ ሚዛንን የሚሰጥ የመሃል ሜዳ ተጫዋችን ማስፈረም ነው። በግሌ ከኤሊዮት አንደርሰን፣ ከኤንዞ ፈርናንዴዝ እና ከ18 ዓመቱ አዩብ ቦአዲ ጥምረት ይልቅ የቴሌማንስ የሳንቶስና የሳንደርበርግ የመሃል ሜዳ ጥምረትን እመርጣለሁ። ትክክለኛ የተጫዋቾች ባህሪና ስብስብ ከትልልቅ ስሞች በላይ ዋጋ ሊኖራቸው ይችላል። በመጨረሻም እግር ኳስ ማለት ትልልቅ ስሞችን መሰብሰብ አይደለም፣ ትክክለኞቹን ተጫዋቾች አቀናጅተው በሜዳ ላይ በአንድ ላይ ማስቀመጥ ብቻ ነው። ስለዚህ በትልልቅ ገንዘብ የመጡ ተጫዋቾችን ሳይሆን በትልልቅ ስሞች ያሏቸውን ተጫዋቾች ሳይሆን ማስፈረም ያለብን ለቡድኑ የሚያስፈልጉ ተጫዋቾችን መፈረም ነው ያለባቸውና የሳንደርበርግ ዝውውር ቢደረግ በጣም ጥሩ ጥምረትን መፍጠር የሚችል ይመስለኛል ሲልም ጭምር ነው የተናገረው። ሪዮ ፈርዲናንድ ነው ይህንን ሀሳብ የተናገረው። ማንቸስተር ዩናይትዶች የዦዋኪን ሲስን ፈላጊ ሆኖ እንደቀረበ እየተገለጸ ይገኛል። ማንቸስተር ዩናይትድ በክለብ ብሩሽ በግራ መስመር ተከላካይነት የሚጫወተውን ዦዋኪን ሲስን ከሚከታተሉ በርካታ ክለቦች መካከል አንደኛው እንደሆነ ይፋ ተደርጓል። ዩናይትድ፣ አርሰናል እና አስቶን ቪላ ሰፊ የስካውቲንግ ክትትል ካደረጉ በኋላ ጥያቄዎችን አቅርበዋል። ክለብ ብሩሽ ለ20 ዓመቱ ተጫዋችም እስከ 35 ሚሊዮን ዩሮ አካባቢ ይጠይቃል ተብሎ እንደሚጠበቅ ነው ኤክረም ኮኑር የተባለ የመረጃ ምንጭም ይፋ እያደረገ እንደሚገኝ ዘገባው ይጠቆመው። የሊቨርፑል ጉዳዮችን እንንገራችሁ ውድ ቤተሰቦቻችን። ትናንትና ሊቨርፑል የወዳጅነት ጨዋታ አድርገው ከሞናኮ ጋር ነበር ጨዋታውን ያደረገው። ትላንትናም እንዲሁ እየመሩ ነበር። ነገር ግን ትላንትናም ውጤቱ ተቀልብሶም 3-2 በሆነ ውጤት ተሸንፈዋል። ከዚህ በፊት ከሊድስ ዩናይትድ ጋር በነበረ የወዳጅነት ጨዋታ እንዲሁ 2-0 እየመራ ይሄ ቡድን ነገር ግን ተሸንፎ 4-2 መሸነፉን እናስታውሳለን። ትላንትናም እንዲሁ በሁለተኛው አጋማሽ በተቆጠረባቸው ጎል ሽንፈት አስተናግደው መውጣታቸውን ተመልክተናል። ከፊታችን በጣም ብዙ ስራ ይጠብቀናል ብሏል አሰልጣኝ አንዶኒ ኢራኦላ ከትላንትናው ጨዋታ በኋላ ሀሳቡን ሲናገር። የመርሲሳይዱ ክለብ ሊቨርፑል ከሞናኮ ጋር ያደረገው የወዳጅነት ጨዋታ 3-2 በሆነ ውጤት ነው ትላንትና የተሸነፈው። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ አንዶኒ ኢራኦላ መሆን በምንፈልግበት ደረጃ መቀጠል አልቻልንም ሲሉ ነው የተናገሩት። አክለውም ማድረግ ያለብን ስራ አለን፣ ከፊታችን ብዙ ስራ ይጠብቀናል ሲሉ ጭምር እንዲሁ ተደምጠዋል። አሌክዛንደር ኢሳክ በበኩሉ ስለ አሰልጣኙ በሰጠው አስተያየትም ነገሮች በጥሩ ሁኔታ እየሄዱ ነው ሲልም
ይናገራል። በቡድን ውስጥ ያለው መንፈስ አስደናቂ መሆኑን የገለጸው አሌክዛንደር ኢሳክ ሁሉም ሰው ጠንክሮ እየሰራ ነው ሲልም ይናገራል። ሊቨርፑል በተከታታይ ሁለተኛ ወዳጅነት ጨዋታውን ነው እየመራ ሲሸነፍ የትላንትን ነው። አሌክዛንደር ኢሳክ ሲናገር ወደ ቤቴም ወደ አንፊልድ መመለስ በጣም ጥሩ ስሜት ነበር፣ እንደገና ከደጋፊዎች ጋርም መጫወት በጣም ጥሩ ስሜት ይሰጣል ሲልም ጭምር ነው የተናገረው። በትላንትናው ጨዋታ ላይ ጎል አስቆጥሯል። በጨዋታው ላይ አሲስትም ማድረግ የቻለበትን ጭምር አጋጣሚ ነው ትላንትና የተመለከትነውና በጣም ጥሩ ነገሮችን ማድረጉን እንደቀጠለ ነው ትላንትና የተመለከትነው። አንዶኒ ኢራኦላም ይናገራል። የምንፈልገው ደረጃ በቀጣይነት ማስቀጠል እንግዲህ አንችልም። አሁን ላይ ልንሰራቸው የሚገቡ ስራዎችን መስራት ካልቻልን አሁን ላይ በትክክል መስራት ያለብን ብዙ ነገሮች ያሉ ሲልም ነው አንዶኒ ኢራኦላ እየተናገረ የሚገኘው። ከዛ ውጭ አንዶኒ ኢራኦላ ስለ ጉዳቶችም ሲናገር ከጀረሚ ዣኬ ጋር በጨዋታው እንዲጫወት ማድረግ አለብን ወይም ደግሞ አይገባንም ብለን ጥርጣሬዎች ውስጥ ነበረን። ለሚቀጥለው ጨዋታ ግን ደህና መሆን እድል ማግኘት ይኖርበታል ሲልም ይናገራል። ከርቲስ ጆንስ በታፋው ላይ ትንሽ ህመም ስላለ ስለዚህም ህመም ሆኖ ላይ መጫወት ትርጉም አልነበረውም፣ ለዛ ነው ያላጫወት ነው ሲሉም አሰልጣኝ አንዶኒ ኢራኦላ ተናግረዋል። ይቀጥሉና እኛ ልንደርስበት የምንፈልገው የአፈጻጸም ደረጃ ለረጅም ጊዜ ማስቀጠል አልቻልንም። አሁንም ብዙ የሚቀሩን መስራት ያለብን ብዙ ስራዎች ያሉ ሲሉ አሰልጣኙ ጨምረው እየተናገሩ ይገኛሉ። ሌላኛው አሌክዛንደር ኢሳክ ሲናገር ስለ አንዶኒ ኢራኦላ በጣም ጥሩ ነው፣ ቡድን ውስጥ ያለው መንፈስም በጣም ጥሩ ነው፣ ሁላችንም በትጋት እየሰራን ነው፣ በፕሪሚየር ሊጉ ላይ በጣም ጥሩ ነገሮችን ለማሳየትም ዝግጁ ነን ሲልም ጭምር ይናገራል። እንዲሁ ፍሎሪያን ቨርትስም ስለ አንዶኒ ኢራኦላ ጨምሮ ይናገራል። ባለፉት 3 ዓመታት በቦርንመዝ ያደረገው ስራን ስንመለከት ከቡድኑ ጋር ምን ማድረግ እንደሚችል በደንብ ማየት ትችላለ። ቦርንመዝን ምን ያክል ትልቅ ቡድን እንዳደረገው ማስታወስ በቂ ነው። በእርግጥም ከሱ ጋር ለመስራት በጉጉትም እየጠበቅን ነው። በመጀመሪያዎቹ 2 ሳምንታት ግን አንድ ነገር ብቻ ልናገር እችላለሁ፣ በሱ ደስተኛ ነኝ ሲልም ጭምር ነው ፍሎሪያን ቨርትስ ጀርመናዊው ታክቲሽያን እየተናገረ የሚገኘው። በተለይ በመሀል ሜዳ ላይ ዘንድሮ በጣም ጥሩ ነገሮችን በሊቨርፑል ቤት ያሳያሉ ተብሎ ይጠበቃል። ባለፈው የውድድር ዓመት ከባየር ሌቨርኩዘን ሊቨርፑልን ከተቀላቀለ በኋላ በርካታ ነገሮችን ያደርጋል ተብሎ ቢጠበቅም ነገር ግን በመጀመሪያ ውድድር ዘመኑ እንደጠበቀው አልሆነለትም። ያው ከመላመድ ጋርም የተያዙ ጉዳዮች እንዳሉት በርካቶች ያነሳሉ። ነገር ግን በዚህ የውድድር ዓመት ሁለተኛ ሲዝኑ ነውና በጣም ጥሩ ነገሮችን የሚያሳይበት የውድድር ዓመት እንደሆነ በርካቶች ግምቶቻቸውን እየሰጡ ይገኛሉ። ከፍሎሪያን ቨርትስ ጋር በተያያዘ ካፕቴኑ ቨርጂል ቫን ዳይክም ስለ አንዶኒ ኢራኦላ ይናገራል። ሁሉም ነገር ፍጹም ጥሩ ነው። እሱ አሰልጣኝ ሆኖ መሾሙ በተገለጸበት መጀመሪያ ሳምንት ጥሩ እይታ አድርገን ነበር። እስከ ለሱ እንግዲህ ማወቅ ያለበት ዋናው ነገር እኔም የነገርኩት የኛውን ነው። ምንም ያስፈልገው ነገር ቢኖር ለኔ በሱ እዚህ ነኝ ወይም ደግሞ የፈለገውን ነገር ሊጠይቀኝ ይችላል። ለቡድኑ ማድረግ ያለብኝን ነገር ይሁን ወይም ሌላ ነገር እኔም እሱን ለመደገፍ በጣም ዝግጁ ነኝ። በዚህ ውድድር ዘመን ስኬታማ እንደምንሆን ተስፋ አደርጋለሁ። የምንፈልገውም ይህንን ነው። ስለ አርኔ ስሎትና ስታፉ የምንለው ምንም ነገር አይቀንሰውም። አብረን አስደናቂ ጊዜያቶች ያሳልፈናል። በተለይም ባለፈው ዓመት ተስፋ ቆርጠን ነበር። አሁን ግን አዲስ አሰልጣኝ ነው የመጣው፣ አዲስ የዝግጅት መንገዶች አሉን። ስለዚህም ሁላችንም እነዚህን መልመድ ይኖርብናል ብሏል። አዲስ ስታፍ፣ የተለያዩ የልምምድ ዘዴዎች አሉ። ነገር ግን በአርኔ ስሎት ስር ጥሩ ጊዜያቶችን አሳልፈን ነበር። ከአንዶኒ ኢራኦላ ጋር መስራት ደግሞ እንደሚሳካልን ተስፋ አለኝ፣ እናም እርግጠኛ ነኝ ሲል ነው ቨርጂል ቫንዳይክ የተናገረው። ከዛ ውጪ ቨርጂል ቫንዳይክ ስለ አዲስ ስለፈረመው ሮናልድ አሮሆም ጥያቄ ቀርቦለታል። ሮናልድ አሮሆ እንግዲህ የሊቨርፑል ተጫዋች መሆኑ ይታወቃል። አሁን ላይ ከባርሴሎና ሊቨርፑልን በውሰት መቀላቀሉ የሚታወስ ጉዳይ ነው። በቀጣይ ደግሞ ከቨርጂል ቫንዳይክ ጋር በመሀል ተከላካይነት ስፍራ ላይ በጣም በትልቁ ይጣመራሉ ተብሎ የሚጠበቁ ተጫዋቾች ናቸውና ከዚህ ጋር በተያያዘም ቨርጂል ቫንዳይክ ጥያቄ ቀርቦለት ነበርና እንዲሁ ምላሹን ሰጥቷል። እዚህ ተጫዋች ከሮናልድ አሮሆ ጋር በተያያዘ ወደ ክለቡ የምናመጣው ወይም የሚመጣው ማንኛውም ተጫዋች በደስታ እንቀበለዋለን። እሱ ተጫዋች እንደሆነ ይፋ ተደርጓል ወይም አልተደረገም፣ ምንም የወኩት ነገር የለም። ስለዚህ ምንም መረጃ የለኝም። እኔ ግን እሱን አላየሁትም። ስለዚህ ወደ ክለባችን የሚመጡ ግን አዲስ ተጫዋቾችን በጥሩ መንገድ ለመቀበል ግን ዝግጁ ሆነን ነው ሁሌም የምንጠብቀው ሲል ቨርጂል ቫን ዳይክ ሀሳቡን እየሰጠም ይገኛል። የማንቸስተር ሲቲን ጉዳዮች ደግሞ እንንገራቸውም። ኤንዞ ማሬስካ ይናገራል። ኦማር መርሙሽ ባለፈው ዓመት ብዙ አልተጫወተም፣ ስለዚህ ምናልባትም ተጨማሪ ደቂቃዎችን መጫወት ይፈልጋል ሲል ይናገራል ኤንዞ ማሬስካ። ይህ ማለት እዚህ ተጨማሪ ደቂቃዎችን አይጫወትም ማለት አይደለም፣ ነገር ግን የሱ ውሳኔ ነው እናም ውሳኔውን እናከብርለታለን ሲልም ጭምር ይናገራል። ትላንትና ማንቸስተር ሲቲም እንዲሁ የወዳጅነት ጨዋታ አድርጎ አትሌቲኮ ማድሪድን 3-1 በሆነ ውጤት ማሸነፉን እናስታውሳለን። በጨዋታው ላይ 2 ጎሎችን ማስቆጠር ችሏል ኦማር መርሙሽ እና በጨዋታው ላይ ጥሩ ነገሮችን ማሳየት ችሏል። ተጨማሪ ደቂቃዎችን
ማግኘት ይፈልጋል ሲልም ጭምር ኤንዞ ማሬስካ ይናገራል። እዚህም ተጨማሪ ደቂቃዎችን አንሰጠውም ማለት አይደለም ሲልም ይናገራል። ነገር ግን ከመልቀቅ ጋር በተያዘ ስሙ እየተነሳ ከመገኘቱ ጋር በተያዘም አሰልጣኝ ኤንዞ ማሬስካ ሁሉም ውሳኔ የራሱ መሆን ይችላል ሲልም ጭምር ነው እየተናገረ የሚገኘው። የኒውካስል ዩናይትድ ፍላጎት ግን አሁንም አለ። ኦማር ማርሙሽን ለማስፈረም በዚህ የዝውውር መስኮት በኢላማ ዝርዝር ውስጥም እንዳካተቱት ይነገራል። በከፍተኛ ደረጃ ያስቀመጡት ሲሆን በ27 ዓመቱ አጥቂ ላይም ከፍተኛ ፍላጎቶችን እያሳዩ እንደሆነ ኒውካስል ዩናይትዶች እየተገለጸ ይገኛል። ማንቸስተር ሲቲ ከ60 እስከ 65 ሚሊዮን ዩሮ የሚደርሱ የዝውውር ጥያቄዎችን ሊያጤን እንደሚችል ጭምር የሚያሳዩ ነገሮች ያሉ እንደ ከቼንድ ኦፍሳይድ የመረጃ ምንጭ ዘገባ ኒውካስል ይህንን ተጫዋች ለማስፈረም እንዲሁም በአጥቂ መስመሩ ላይ ተጨማሪ ጥራቶችን ለመጨመርም ፍላጎቶች እንዳሏቸውን የተገለጸው። በዚህ የክረምት ተጫዋቾች የዝውውር መስኮት በጣም በርከት ያሉ ተጫዋቾችን ሽጠዋል። በዚህ ክረምት በተለይ በጣም ወሳኝ የሚባሉ ብሩኖ ጊማሬሽ፣ ከዛ ውጪ ሳንድሮ ቶናሊ እንዲሁም አንቶኒ ጎርደንን ከክለቡ መልቀቃቸውን እናስታውሳለን እና ይሄ ቡድን በተለይ በማጥቃቱ ነገር ላይ በተወሰነ መልኩ የተዳከመ ይመስላል። አሌክዛንደር ኢሳክንም ከለቀቀ በኋላ ያመጣቸው ተተኪዎቹ ተጫዋቾች ኒክ ቮልትማድ እና ዮን ዊሳ ብዙም ፍሬያማ አልነበሩም ባለፈው የውድድር ዓመትና ስለዚህ ኦማር ማርሙሽን አምጥተው ቡድናቸውን ማጠናከር ትልቁ ፍላጎታቸው እንደሆነ እየተገለጸ ይገኛል። በዚህ መሰረትም ኒውካስል ዩናይትድ ኦማር ማርሙሽን ይመለከታል። አሰልጣኝ ኤንዞ ማሬስካ ግን ተጫዋቹ ተጨማሪ ደቂቃዎችን ማግኘት እንደሚፈልግ አውቃለሁ፣ በሲቲም ያንን ነገር ለማድረግ እንሞክራለን፣ ነገር ግን ውሳኔው በሙሉ የራሱ ነው ሲልም ጭምር ነው ሀሳቡን የተናገረው። ሌላኛው የሮድሪ ወደ ባርሴሎና የሚያደርገው ዝውውር አሁን ላይ ሊጠናቀቅ በጣም ተቃርቧል። ምናልባት ዝውውሩ ዛሬ ሊቋጭ እንደሚችል ጭምር የሚያሳዩ መረጃዎችን ነው ሙንዶ ዲፖርቲቮ የተባለው በተለይ ለባርሴሎና በጣም ቅርብ የሚባል የመረጃ ምንጭም እየተናገረ የሚገኘው። ባርሴሎናና ሮድሪ ሙሉ ስምምነት ላይ የደረሱ ሲሆን ከማንቸስተር ሲቲ ጋር የሚደረገው ድርድርም ወደ መጨረሻው ምዕራፍ ላይ እንደገባ የሚያሳዩ መረጃዎች ናቸው የተገለጹት። ሁለቱ ክለቦች በተወሰነ ክፍያና ተጨማሪ አበል ላይ ስምምነት ላይ ለመድረስም እጅጉን በጣም ተቃርበዋል። የቀሩት ጥቂት ዝርዝሮች ብቻ ናቸው። ሃንስ ፍሊክ ሮድሪን በዚህ ሳምንትም በስኳድ ውስጥ እንደሚያገኘው ተስፋ አድርጓል። ስለዚህም እንደ ሙንዶ ዲፖርቲቮ ዘገባ መሰረት ከሆነ ማንቸስተር ሲቲዎች በዚህ ሳምንት ከባርሴሎና ጋር ከስምምነት ይደርሳሉ ወይም ደግሞ ይህ ተጫዋች ወደ ባርሴሎና እንደሚያመራ ከስምምነት ይደርሳሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ስለዚህ በዚህ ሳምንት ውስጥ ሁሉ ነገር እልባት ያገኛል ተብሎ እንደሚጠበቅ ነው የመረጃ ምንጮቹም ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። የቼልሲን ጉዳዮች እንንገራቸው። የቼልሲው የተከላካይ ስፍራ ተጫዋች የሆነው ትሬቨር ቻሎባ ክለቡን ለቋል። ወደ ጣሊያኑ ክለብ ኮሞም ማምራቱ የተረጋገጠ ሆኗል። በቼልሲ በነበረኝ ቆይታ እጅጉን በጣም ኮርቻ ያለው ሲል ነው ትሬቨር ቻሎባ የተናገረው። የ27 ዓመቱ የቼልሲ የመሃል ተከላካይ የሆነው ትሬቨር ቻሎባ በ36 ሚሊዮን ዩሮ የጣሊያን ሴሪኦን ክለብ ኮሞን መቀላቀሉ ይፋ መደረጉ ነው የተገለጸው። ስለዚህም ትሬቨር ቻሎባ በቼልሲ በነበረኝ ቆይታ በጣም ኮርቻ ያለው በቼልሲ ስለነበረኝም ነገር ሁሉንም ከልብ አመሰግናለሁ ሲልም ነው ትሬቨር ቻሎባ የተናገረው። ከስንብቱ በኋላ ሲናገር ከ18 ዓመታት በኋላ መሰናበቻው ጊዜ እንደደረሰም ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። በ9 ዓመቱ ትልቅ ህልም ይዞ የመጣ አንድ ታዳጊ ሰማያዊዎቹ መንደር መድረሱን ያነሳው ትሬቨር ቻሎባ አስቤ የማላውቀውን ህይወት እዚህ ክለብ ውስጥ ኖሬ ነው ዛሬ የምለቀው ሲልም ጭምር ይናገራል። አክሎም ለክለቡ የነበረኝን ሁሉ ሰጥቻለሁ ሲል ነው በቼልሲ በነበረኝ ቆይታ ኮራለሁ ሲልም የተናገረው። ይሄ እንግዲህ ተጫዋቹ በኮብሃም የቼልሲ ታዳጊዎች ማዕከል ጭምር በ9 ዓመቱ እንደተቀላቀለ ይታወሳል። ለቼልሲ ባለፉት 18 የደግሞ ዓመታት በቼልሲ ቤት ውስጥ ማገልገል ይችላል። ያው በውሰት የለቀቀባቸው ጊዜያቶች እንደነበሩ የምናስታውሰው ቢሆንም በቼልሲ ግን ለ18 ዓመታት መቆየቱ ነው የተነገረው። ከ18 ዓመት በኋላ የልጅነት ክለቡን ቼልሲ ለቆ አሁን የጣሊያኑ ክለብን በሴስ ፋብሪጋስ የሚሰለጥነውን ኮሞን በሚቀጥለው የውድድር ዓመትም ያገለግላል ተብሎ ይጠበቃል። በነበረኝ ጊዜም በጣም ከልብ አድርጌ አመሰግናለሁ ሲልም ነው ትሬቨር ቻሎባ ሀሳቡን እየሰጠ የሚገኘው። በዚህ የክረምት ተጫዋቾች የዝውውር መስኮት ቼልሲን ከተቀላቀሉ ተጫዋቾች መካከል አንደኛው የሆነው ማርኮ ፓሌስትራ ሀሳቡን ይናገራል። ስለሚመርጠው እግር ይናገራል። አዎ በቀኝ እግሬ ነው የምጫወተው፣ ነገር ግን ከልጅነቴ ጀምሮ በግራ እግሬም መጫወት ወዳለሁ። በቅርብ ዓመታት የግራ እግሬንም በጣም አሻሽየዋለሁ። ስለዚህም አንዳንድ ጊዜ ግራ እግሬን ለመጠቀም እመርጣለሁ። ሁለቱንም እግሮችን መጠቀም መቻሌ በእርግጥም በጣም ጥሩ ነገር ነው። በዘመናዊ እግር ኳስም በጣም ጥሩ ተጫዋቾች እንደዚህ አይነት ተጫዋቾች መሆን አለባቸው ሲልም ጭምር ነው ማርኮ ፓሌስትራ የተናገረው። በቼልሲ በተለይ አዲስ ፈራሚ እንደሆነ ይታወቃልና በሚቀጥለው የውድድር ዓመት በቼልሲ ቤት እጅግ ተስፋ ከሚጣልባቸው ተጫዋቾችና ቼልሲዎች በጉጉት ከሚጠብቋቸው ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ይገኛል። በጣም ትልቅ ግልጋሎትም ይሰጣል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው።
ስለዚህ በሁለቱም እግሮች የመጫወትም በጣም ጥሩ ጥቅም ይሰጠኛል ብዬ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ማርኮ ፓሌስትራ ሀሳቡን እንዲሁም ሲናገር። ቻቪ አሎንዞ በዚህ የውድድር ዘመን ከቼልሲ ምን መጠበቅ እንዳለበት ተጠይቆ ምላሹን ሰጥቷል። ማሳየት እንፈልጋለን፣ ይህንን ቃል ግን መግባት አንፈልግም ሲል ይናገራል። በሜዳ ላይ ማሳየት አለብን። ድርጊት ከቃላት የበለጠ ብዙ ነገሮችን መናገር ይችላል። ያለንን በሜዳ ላይ ማሳየት እንፈልጋለን። ቼልሲንም የተሻለ ቡድን በሚቀጥለው የውድድር ዓመት ለማድረግ እንሞክራለን ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። አሰልጣኝ ቻቪ አሎንዞ ነው ይህንን ሀሳብ እየሰጠ እንደሚገኝ እየተመለከትን የምንገኘውና ለቼልሲ ደጋፊዎች በሚቀጥለው የውድድር ዓመት ከኛ በጣም ብዙ ነገሮችን ልትጠብቁ ትችላላችሁ ሲልም ሀሳቡን አጋርቷል። የሪያል ማድሪድ መረጃዎችን ደግሞ ወደ እናንተ እናደርስ። ቲቦ ኮርቶዋ ይናገራል። ጥቂት ቀደም ብዬም የተመለስኩት ከጉዳቴ ጋር ተያይዞ ከቡድኑ ጋር ከመቀላቀሌ በፊት በተናጠል ልምምዶችን በመስራት በሁሉም ነገር ላይ በጥሩ ሁኔታ መሆኑን ማረጋገጥ ለመቻል ስለፈለግኩኝ ነው ሲል ይናገራል። በቤልጅየም ብሔራዊ ቡድን አንድ በተሰናበቱበት ጨዋታ ላይ በተለይ ጉዳት ገጥሞት ከወጣ በኋላ ከዛ በኋላ እንግዲህ እንዳልተመለሰ ይታወሳል ወደ ሜዳና በጉዳት ምክንያት ያለፉት ጊዜያቶችን ማገልገል አልቻለም ነበር። አሁን ላይ ግን ከጉዳቱ እያገገመ እንደሆነ ይፋ አድርጓል። ከጉዳቱ ደግሞ አገግሞ አሁንም ወደ ቡድኑ ተመልሷልና በተናጠል ልምምዶችን እየሰራ ይገኛል። በሚቀጥለው የውድድር ዓመት መጀመሪያ ጨዋታዎች ላይ ዝግጁ እንደሚሆን ጭምር ነው እየተገለጸ የሚገኘው። የግብ ጠባቂነት ልምምድ እየሰራው ሲሆን በጣም ጥሩ ስሜት ተሰምቶኛል፣ ወደ ልምምድ በመመለሴም በጣም ደስተኛ ነኝ ብሏል ቲቦ ኮርቶዋ ሀሳቡን ሲናገር። ሪያል ማድሪድ ስለ ማርቲን ዙቢሜንዲ ሁኔታ ጠይቋል የሚል መረጃም ይፋ ተደርጓል። የዝውውር ስምምነቱ ግን ውስብስብ እንደሆነ ነው የሚታመነው። አርሰናል ለተጫዋቹ 90 ሚሊዮን ዩሮ አካባቢ ይፈልጋል። ቼልሲም ተጫዋቹን ለማስፈረም ፍላጎት እንዳላቸው እየተነገረ ነው። በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት ነበር ማርቲን ዙቢሜንዲ አርሰናልን መቀላቀሉ የሚታወሰው። ነገር ግን ባለፈው የውድድር ዓመት መጨረሻ አካባቢ ላይ የተወሰነ የአቋም መውረዶች ገጥመውታል። በሉዊስ ስኬሊ ቦታው ተነጥቆ እንደነበር ጭምር እናስታውሳለን። ከዛ ውጭ ደግሞ በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናል በዛ ቦታ ላይ ሌላ ተጫዋች አምጥተዋል። ብሩኖ ጊማሬሽ ቡድኑን መቀላቀሉ የሚታወስ ጉዳይ ነውና የተለያዩ ክለቦች የተጫዋች በሚቀጥለው የውድድር ዓመት የጨዋታ ደቂቃዎችን እንደማያገኝ ስለሚረዳ በዚህ ምክንያት ለመልቀቅ ሀሳብ ይኖረዋል የሚል ሀሳብ አላቸው። እርግጥ ነው ሪያል ማድሪዶች በአማካይ ቦታ ላይ ብዙም ተጫዋች የማስፈረም ፍላጎት ይኖራቸዋል ተብሎ አይጠበቅም። ነገር ግን አንዳንድ የስፔን የመረጃ ምንጮች ግን ምናልባት ይህንን ተጫዋች ሊመለከቱት ይችላሉ የሚሉ አይነት ሀሳቦችን እያነሱ ነው ማርቲን ዙቢሜንዲን በተመለከተ። ከዛ ውጪ ቻቪ አሎንዞ የቼልሲው አሰልጣኝ የዚህ ተጫዋች አድናቂ እንደሆነ በተደጋጋሚ ጊዜም ይገለጻል። ስለዚህ ቼልሲ ምናልባት በመጨረሻዎቹ የዝውውር ቀናቶች ላይ አሌክስ ስኮትን ማስፈረም የማይችል ከሆነና በአማካይ ስፍራው ላይ ሌላ ተጨማሪ ተጫዋችን ማምጣት ትልቁ እቅዳቸው የሚሆን ከሆነ የአርሰናሉን ማርቲን ዙቢሜንዲን ሊመለከቱ የሚችሉበት እድሉ እንዳላቸው እየተነገረ ነው። ሪያል ማድሪድም ግን የተወሰኑ ፍላጎቶች እንዳሏቸው ነው የስፔን የመረጃ ምንጮች የሚናገሩት። አርሰናል ግን ተጫዋቹን ቢለቀው እንኳን በጣም ከፍ ያለ እስከ 90 ሚሊዮን ዩሮ አካባቢ ሊያወጣ የሚችል አይነት ጥያቄን እንግዲህ ሊቀርብለት ይገባል ተብሎ እንደሚታሰብ ነው እየተገለጸ የሚገኘው። ሌላኛው ከኤንድሪክ ጋር በተያያዘ የተለያዩ ጉዳዮች እየተነሱ ይገኛሉ። ኤንድሪክ ፊሊፔም በሚቀጥለው የውድድር ዓመት በሪያል ማድሪድ ይቆያል ወይስ ከክለቡ ይለቃል የሚለው በርካቶች በጉጉት እየጠበቁት የሚገኝ ጥያቄ ነው። የጣሊያን ክለቦች ይህንን ተጫዋችን ሮማ ተጫዋቹን ለማስፈረም ፍላጎት አላቸው። አንዳንድ ተአማኒ እንኳን ያልሆኑ የመረጃ ምንጮች ቢሆኑም ነገር ግን ከማንቸስተር ዩናይትድ ጋርም ይህንን ተጫዋች ያያያዙት የመረጃ ምንጮችንም እየተመለከተን እንገኛለን። ነገር ግን ሁሉም ውሳኔ የሚወሰነው በራሱ እጅ እንደሆነ እየተነገረ ይገኛል። የኤንድሪክ የወደፊት እጣ ፈንታን የሚወስነው ራሱ ኤንድሪክ ፊሊፔ እንደሆነ እየተነገረ ይገኛል። ጆዜ ሞሪኒዮ በቡድን ውስጥ እንዲቆይ ይፈልጋሉ። ይሄ ተጫዋች ወይም በክለባቸው እንዲቆይ ነው ትልቁ ፍላጎታቸው። ነገር ግን ተጫዋቹ መልቀቅ የሚፈልግ ከሆነ ግን በመንገዱ ላይ እንደማይቆምበት ነው እየተገለጸ የሚገኘው። በሚቀጥለው የውድድር ዓመት ምናልባት የጨዋታ ደቂቃዎችን ያገኛል በቋሚነት ተብሎ አይታሰብም። ምክንያቱም በቡድን ውስጥ በጣም በርከት ያሉ የማጥቃት መስመር ላይ ጥሩ ተጫዋቾች እንዳሉ ይታወቃል። ያው የፊት መስመሩ ላይ በሚቀጥለው የውድድር ዓመት በቪኒሲዮስ ጁኒየር፣ በኬሊያን ምባፔ እና በያን ዲዮማንድ ነው ይመራል ተብሎ የሚታሰበው። ከዛ ውጪ ሌሎች ደግሞ እነ ብራሂም ዲያዝም አማራጮች ያሉ። ኤንድሪክ እንግዲህ ከዛ በኋላ የሚመጣ አይነት አማራጭ ተደርጎ ይቆጠራል። ከዛ ውጪ በአጥቂ መስመር ላይ የኬሊያን ምባፔ ነው ተጠባባቂ ሊሆን የሚችለውና ያ ደግሞ ረጅም ደቂቃዎችን ያገኛል ተብሎ እንዳይታሰብ አድርጎታልና በዚህ ምክንያት ተጫዋቹ ምናልባት ያ ስሜት የሚሰማው ከሆነ ክለቡን ለቆ ሌሎች ክለቦችን ሊቀላቀል የሚችልበት እድል ይኖራል ተብሎ ይታሰባል። ልክ ፍራንኮ ማስታንቱኖ ወደ ፊዮረንቲና እንዳመራው ዝውውር ሁሉ ሪያል ማድሪድ በአሁኑ ወቅት በዝውውር ገበያው ላይ የቡድኑን ጥራት ሊያሻሽል የሚችል አማካይ ተጫዋች በገበያው ላይ አለ ብሎ
እንደማያምን ነው የተገለጸው። አዲስ ተጫዋቾችን የማስፈረም እድሉ ሙሉ በሙሉ ባይዘጉትም በአሁኑ ወቅት ግን ገበያው በተረጋጋ ሁኔታ እየተከታተሉት ነው የሚገኘው። ምክንያቱም በአሁኑ ሰዓት ያላቸው የአማካይ ክፍል ሙሉ በሙሉ ተወዳዳሪ እንደሆነ በጽኑ ስለሚያምን ነው። ስለዚህ ያን ያክል ተጫዋቾችን ማስፈረም የግዴታ ይኖርብናል በአማካይ ስፍራ ላይ ብለው የሚያስቡበት ጊዜ ላይ እንዳልሆነ ነው እየተገለጸ የሚገኘው። ነገር ግን ገበያው ላይ ግን ተጫዋቾች የሚገኙ ከሆነ ግን አሁንም ሙሉ ለሙሉ ተጫዋች አናስፈርምም ብለው የመንገዱን የዘጉበት ወይም ደግሞ አብቅቷል ብለው ያጠናቀቁበት ጉዳይ አይደለም። በተለይ ሮድሪ ለማስፈረም ፍላጎት ነበራቸው። ነገር ግን የሮድሪ ጉዳይ ካልተሳካ በኋላ አሁን ሌሎች ተጫዋቾችን ምናልባት በተወሰነ ደረጃ ሊከታተሉና ሊመለከቱ የሚችሉበት እድሉ እንዳላቸው ነው የመረጃ ምንጮች ይፋ እያደረጉ እንደሚገኝ በተለይ ዲያሪዮ አስ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። በዚሁ የባርሰሎና ጉዳዮችንም ውድ ቤተሰቦቻችን እንመልከት። ባርሰሎና የተከላካይ ስፍራ ተጫዋች ለማስፈረም ጥረቶችን እያደረገ ይገኛል። የቶትንሃም ሆትስፐርሱን ኩቲ ሮሜሮን ወይም ክሪስቲያን ሮሜሮን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ተደርጎ ይቆጠራል። ባርሰሎና ክሪስቲያን ሮሜሮ በአሁኑ ጊዜም ለሌሎች ቅድሚያ የሚሰጣቸው ክለቦች እንግዲህ ይኖራሉ አይኖሩም እስካሁን የተረጋገጠ ጉዳይ አይደለም። ባርሰሎናን ለመቀላቀል ግን ፍላጎት እንዳለው የሚያሳዩ መረጃዎች አሉ። ከዛ ውጪ የስፔኑ ክለብ አትሌቲኮ ማድሪድ ከዚህ ተጫዋች ጋር በተደጋጋሚ ስሙ የሚነሳ ክለብ ነው። ያው እርግጥ ነው ቶትንሃሞች ለአርሰናል የመሸጥ ፍላጎት የላቸውም እንጂ አርሰናልም ቢሆን ይህንን ተጫዋች ለማስፈረም ፍላጎቶች እንደነበሩት የሚያሳዩ መረጃዎች በተደጋጋሚ ጊዜ ሲገለጹ ተመልክተን እንደነበር የምናስታውሰው ነው። ነገር ግን ባርሴሎናን ቅድሚያ ሊሰጠው ይችላል ተብሎ ይታመናል። ወደ ፉክክሩ ለመግባትም እንግዲህ ባርሴሎናዎች ከወሰኑ በቀጣይ እንመለከታለን። የሱን ሁኔታ በደንብ ያውቃሉ። ነገር ግን ሙሉ ትኩረት ያለው አሁን የሮድሪን ዝውውር ማጠናቀቅ ላይ ነው። ምናልባት የሱን ዝውውር ዛሬ ሊያጠናቀቁ ይችላል ተብሎ ስለሚታመን በሚቀጥሉት ቀናት ደግሞ በቀጥታ ወደዚህኛው ተጫዋች ዝውውር ሊያበራ እንደሚችል ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። ከዛ ውጭ ግን ምናልባት የባርሴሎና ሌላኛው እቅድ ይሆናል ተብሎ የሚታሰበው የሁሊያን አልቫሬስ ጉዳይ ነው። ባርሴሎና በሁሊያን አልቫሬዝ ላይ ያለው ፍላጎት አሁንም እንደቀጠለ ነው። አልቫሬዝ በአትሌቲኮ ማድሪድ መቀጠል አይፈልግም። እናም ሰኞ ዕለት ደግሞ ከዲየጎ ሲሞኔ ጋር ይነጋገራል ተብሎ ይታሰባል። ባርሴሎና ያቀረበውን ጥያቄ ወደ 120 ሚሊዮን ዩሮ ለማሳደግም ዝግጁ እንደሆነ ጭምር ነው የተነገረው። አሁንም ለባርሴሎና የመጫወት ጥሩ እድል እንዳለው አስባለሁ ሲልም ጭምር ነው የመረጃ ምንጮች በተለይ ጌስተን ኤዱል የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ባርሴሎና አሁንም ትልቅ ተስፋ አላቸው በዚህ ተጫዋች ላይ የሚል እምነት እንዳለው ነው የተገለጸው። ቀደም ከአርሰናል መረጃዎች ጋር ስናነሳ ነበር የዚህን ተጫዋች ጉዳይና በቀጣይ የዛሬው በተለይ ከዲየጎ ሲሞኔ ጋር የሚያደርገው ስብሰባ ለሁሊያን አልቫሬዝ ውሳኔ በጣም ትልቅ ነገሮችን ሊያደርግ የሚችል አይነት ውሳኔ ተደርጎ እንደሚቆጠር ነው የመረጃ ምንጮቹ እየገለጹ የሚገኙትና የዛሬው ስብሰባ ለባርሴሎናም ለአርሰናልም በጣም ወሳኝ ይሆናል ተብሎ ይታሰባል። ባርሰሎናም ለሁሊያን አልቫሬዝ የዝውውር ጥያቄያቸውን እንደሚጨምሩ ቃል ገብተውለታል። እሱ ጥረት እንዲያደርግ ብቻ ነው የሚፈልጉት። ነገር ግን በመጀመሪያ ከአትሌቲኮ ማድሪድ ጋር መነጋገርም አለበት እሱ። ከዛ በኋላ ውሳኔውን ካወቁ በኋላ ወይም እንደሚለቅ ካረጋገጠላቸው በኋላ ግን ባርሴሎና ቃል ገብተውለታል ለዚህ ተጫዋች የተሻሉ ጥያቄዎችን ይዘው እንደሚመጡ። ሁሊያን አልቫሬዝ ነገሮችን መፍታት እንደሚችልና በአትሌቲኮ ማድሪድ እንደሚሰጥም ያምናል ተብሏል። ስለዚህም የአርሰናል በሁሊያን አልቫሬዝ ላይ ያለው ፍላጎት እውነተኛ ነው። ነገር ግን ሁሊያን አልቫሬዝ አሁንም ቢሆን ባርሴሎናን መቀላቀል ነው የመጀመሪያ ምርጫው። ፈርናንዶ ሂልዳጎ ውሳኔ መስጠት ያለበት ተጫዋቹ መሆኑን ግልጽ አድርገው ተናግረዋል። ዛሬ እና ደግሞ ማክሰኞ በጣም አስፈላጊ ስብሰባዎችም ይደረጋሉ ተብሎ እንደሚጠበቅ ነው በሁሊያን አልቫሬዝ ጉዳይ ላይ ጌስተን ኤዱል መረጃውን በይፋ እየተናገረ የሚገኘው። ፌራን ቶሬስ በተመለከተ ፌራን ቶሬስ ሁኔታው እስከ ኦገስት 12 ድረስ ግልጽና መፍትሄ እንዲያገኝም ይፈለጋል የሚል መረጃ ነው የወጣው። የፓሪስ ሰን ዠርሜን ይፋዊ ጥያቄ በሚቀጥሉት ሰዓታትም እንደሚቀርብ ነው የመረጃ ምንጮቹ እየተናገሩ የሚገኙት። ከዛ ውጪ እንደውም እንደ አንዳንድ የመረጃ ምንጮች ዘገባ ከሆነ በባርሴሎና ወይም ደግሞ በካታላን ያለውን ቤቱን ለመሸጥና በተለይ ለሮድሪ አሳልፎ ለመስጠት ዝግጁ እንደሆነ እየተነገረ ይገኛል። ሮድሪ ወደ ባርሴሎና ሲቀላቀል የእሱ ቤት ውስጥ እንዲገባና እሱ ደግሞ ወደ ፓሪስ ሰን ዠርሜን ስለሚሄድ ፈረንሳይ ሁሉን ነገር ለማመቻቸት ዝግጁ እንደሆነ ስለዚህም ከባርሴሎና ጋር የሚለያይበት ክረምት እንደሆነ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን እና የፌራን ቶሬስ በክለቡ የመቆየቱ ጉዳይ በጣም አጠራጣሪ እየሆነ እንደመጣ ነው ማቴዎ ሞሬቶ የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። የእንግሊዙ ክለብ አስተን ቪላም የሪያል ማድሪዱን ኤንድሪክን በውሰት ለማስፈረም እንቅስቃሴዎችን እያደረገ እንደሚገኝ
እየተገለጸ ይገኛል። አሰልጣኝ ዦዜ ሞሪኒዮ እሱን ለማቆየትና ለቦታው እንዲፋለም ቢፈልጉም ኤንድሪክ ግን ቋሚ መሆን ስለሚፈልግ የመውጣት አማራጮቹን እየተመለከተ እንዳለ ዲያሪዮ አስ የተባለ የመረጃ ምንጭ ይፋ አድርጓል። በዚህም መሰረት የእንግሊዙ ክለብ አስተን ቪላ ለዚህ ተጫዋች አማራጭን ይዘውለት እንደቀረቡ ነው የተገለጸው። አስተን ቪላ የኡናይ ኤምሬ ቡድን ተጫዋቹን የማስፈረም ፍላጎት አላቸው። ስለዚህም አስተን ቪላዊ ተጫዋቹን ለማስፈረም ጥረቶችን ያደርጋሉ። በቀጣይ የተጫዋቹ ውሳኔ ይጠበቃል ተብሎ ነው የሚታሰበው። አርሰናልና ሃምቡርግ በፋቢዮ ቪዬራ ቋሚ ዝውውር ላይ በሚያደርጉት ድርድር ላይ የጸኑ ቢሆንም በዋጋ ትመና ላይ ያለው ከፍተኛ ልዩነት ስምምነት እንዳይደረስ እንዳደረገው ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ፖርቱጋላዊ አማካይ በጀርመን የነበረው ውጤታማ የውሰት ቆይታ በራስ መተማመኑን ይመልስለት ሲሆን የሰሜን ለንደኑ ሌላ የመመለስ ጥረትም ከማድረግ ይልቅ ወደ ተለያዩ ክለቦችም ወደ ቮልክስ ፓርክ አሬና መመለስን እንደሚመርግ ነው እየተገለጸ የሚገኘው። ሃምቡርጎችም በቡድናቸው ውስጥም አስፈላጊ የፈጠራ ሰው ከሆነ በኋላ እሱን ለማስቀረትም በትኩረት እየሰሩ እንደሚገኝ ነው የመረጃ ምንጮቹ እየተናገሩ የሚገኙት። አርሰናልና ከፖርቶም በ35 ሚሊዮን ፓውንድ አካባቢ ያስፈረመውን ተጫዋችም ዋጋ ማስጠበቅ ይኖርበታል ተብሏል። አርሰናሎች የእሱን ስንብት ለማጽደቅ ፍቃደኛ ቢሆንም በቡንደስሊጋ ያሳየውን ብቃት የማይወክል ጥያቄን ግን የመቀበል እድላቸው አነስተኛ ነው የሚል መረጃን ይፋ አድርጓል። ዘ አትሌቲክ እንደዘገበው ከሆነ ሃምቡርግና አርሰናል በቋሚ ስምምነቱ ላይ ተጨባጭ የገንዘብ መጠኖችም የተለዋወጠ ቢሆንም የትኛውም ክለብ የሌላኛውን አቋም እስካሁን ድረስ አልተቀበለም። ፋቢዮ ቪዬራ የመመለስ ጉጉት እንዳለውና በኬሪየሩ በአርሰናል መቀጠል እንደማይመርጥ ነው የተዘገበው። የ26 ዓመቱ ተጫዋች በውሰት ቆይታው በ13 ለግብ የሆኑ ኳሶች ላይ የተሳተፈ ሲሆን 7 ግቦችን በማስቆጠርና 5 ኳሶችን አመሻይቶ በማቀበል በሃምቡርግ በጣም ተጽዕኖ ፈጣሪዎች መካከል አንደኛው ሆኖ አጠናቋል። የመጀመሪያው የውሰት ስምምነቱ 22 ሚሊዮን ዩሮ የሚያወጣ የመግዛት መብት አማራጭ ያዘ ቢሆንም ያ መጠን ግን ከጀርመኑ ክለብ አሁን ካለው በጀት በላይ ነው። ሃምቡርግ አሁን ላይ በይፋ የዝውውር ጥያቄን አቅርበዋል። ሆኖም ዘገባዎች እንደሚያመለክቱት የእነሱ እውነተኛ አቅም ከ10 ሚሊዮን ዩሮ በታች ሲሆን ምናልባትም በክፍያ የሚከፈል በመሆኑ ለአርሰናል ከባድ ውሳኔን ትተውለታል ተብሏል። ከአርሰናል አንጻር ፋቢዮ ቪዬራ በቋሚነት እንዲለቅ መፍቀድ ስፖርታዊ ምክንያትነት አለው። እሱ በሚኬል አርቴታ ስር ቋሚ ሚናን ለማግኘት የታገለ ቢሆንም ክለቡ ቀድሞውኑ ከአሰልጣኙ አካላዊና ታክቲካል ፍላጎቶች ጋር የሚስማሙ በርካታ የማጥቃት አማካዮች ያሉት ፋቢዮ ቪዬራ መደበኛ ደቂቃዎችንና ከፍተኛ የፈጠራ ኃላፊነትን በሚያገኝበት ሃምቡርግም የበለጠ ደስተኛ ይመስላል። ያልተረጋጋ ተጫዋችን እንደ ተጨማሪ አማራጭ አድርጎ ማስቀረትም ለማንም አይጠቅምም። የአርሰናል ኮንትራቱም ወደ መጨረሻው ደረጃ እየተጠጋ ባለበት በዚህ ሰዓት ቢሆንም ግን እንደዚህ አይነት አበረታች የውድድር ዘመን ካሳለፈ በኋላ ከ10 ሚሊዮን ዩሮ በታች መቀበል ደካማ የንግድ ስራን ያሳያል ተብሏል። የሃምቡርግ ዋና ስራ አስፈጻሚ ኤሪክ ሁቨር ክለቡ እዳ ውስጥ ሳይገባ የገንዘብ መጠን ማቅረቡን ያረጋገጡ ቢሆንም አርሰናል ግን ጥበቃ አድርጎ ሌሎች ፍላጎት ያላቸው ቡድኖች የተሻሉ ዋጋዎችን ያቀርቡ እንደሆነ የመወሰን ወይም የመመልከት ፍላጎት እንዳለው ነው የተነገረው። ቢልድ እንደዘገበው ከሆነ በተለይ ቢልድ የተባለ የመረጃ ምንጭ እንደሚናገረው ከሆነ መፍትሄው እስከ ዝውውር መስኮቱ መጨረሻ ድረስም ላይመጣ ይችላል ተብሎ ይታሰባል። ሊደረሱ የሚችሉ ክፍያዎች ወይም አድኦንሶችና ከፍተኛ ሽያጭ ድርሻንም ያካተተ ስምምነትም በጣም ፍትሐዊ መፍትሄ ሊሆን ይችላል ተብሎ ይታሰባል። ፋቢዮ ቪዬራ የሚፈልገውን የዝውውርም ያገኛል። ሃምቡርግ የማይችለውን ቅድመ ክፍያም ያስቀራል። አርሰናል ደግሞ በኋላ ላይ ተጨማሪ ዋጋ የመመለስ እድሉንም ያስጠብቃል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ ያደረገው። የዌስትሃም ዩናይትድ አጥቂ ኒኮላስ ፉልክሩግ በያዝነው የክረምት የተጫዋቾች የዝውውር መስኮት ከክለቡ ይለቃል ተብሎ የተያዘ ሲሆን ላትሲዮ ተጫዋቹን ለማስፈረም እድል ተሰጥቶታል። የጣሊያኑ ክለብ ለማጥቃት ክፍሉ ተጨማሪ ጥራት ለመጨመር የሚፈልግ ሲሆን ጀርመናዊው አጥቂ ለነሱ ሳቢ አማራጭ ሊሆን ይችላል። እሱ በእንግሊዙ ክለብ ውስጥም ስሙን ማሳወቅ ያልቻለ ሲሆን አዲስ ጅምር የሚያስፈልገዋል። የ33 ዓመቱ አጥቂም ባለፈው የውድድር ዘመን በኤሲ ሚላን በውሰት አሳልፏል። በ2024 ሀመርሶቹን የተቀላቀለው በ27 ሚሊዮን ዩሮ አካባቢ በተፈጸመ ስምምነት ቢሆንም ባደረጋቸው 29 ጨዋታዎች ያስቆጠረው 3 ጎሎችን ብቻ ነው። በለንደኑ ክለብ ውስጥም የወደፊት ዕጣ ፈንታ እንደሌለው ግልጽ ነው። ወደ ላትሲዮ በሚያደርገው ዝውውርም ራሱን ማግኘት ይችል እንደሆነ ወደፊት ይታያል። በጣሊያኑ ክለብ ሚላን በነበረ
በነበረው የውሰት ቆይታ ባደረጋቸው 20 ጨዋታዎች የሚያስቆጠረው አንድ ጎል ብቻ ነው። አጥቂው ቀደም ሲል በጀርመን ጥራቱን ያሳየ በመሆኑ ፎርሙንና በራስ መተማመኑን ማግኘት ከተቻለ በላትሲዮ በፊተኛው መስመር ላይ ሳቢ አማራጭ እንደሚሆን ምንም ጥርጥር የለውም። ተጫዋቹ ከዌስትሃም ዩናይትድ ጋር እስከ 2028 የሚያቆይ ኮንትራት ያለው ሲሆን ሃመርሶቹ በያዝነው የክረምት የተጫዋቾች የዝውውር መስኮት በቋሚነት ሊሸጡት ይፈልጋሉ። ከነሱ ጋር የወደፊት እጣ ፈንታ ስለሌለው በደሞዝ ዝርዝራቸው ውስጥ ማስቀመጡ ለክለቡ ትርጉም አይሰጥም። የ33 ዓመቱ ተጫዋችም የኬሪየሩ ማጠቃለያ ደረጃ ላይ እየገባ ስለሆነ ዘውትር መጫወት የሚችልበትን ክለብ መፈለግ አለበት። የጣሊያኑ አካል ስምምነቱን ለማጠናቀቅም አስፈላጊውን ዋስትና ለመስጠትም ፍቃደኛ መሆን አለመሆኑ ወደፊት ይታያል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን በሙሉ ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን የተለያዩ ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።